ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው በርከት ያሉ መካከለኛው ምስራቅን የተመለከቱ ታማኝ ወቅታዊና ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድመው ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት ወደ እናንተ የሚደርሰው ኢራን ተጨማሪ የአሜሪካ የጦር አውሮፕላንን መምታቷ ተዘገበ። ትናንትና ከተመታው በተጨማሪ ዛሬ ሌሊቱንም በሆርሙዝ ሰርጥ አቅራቢያ አንድ የአሜሪካ ተዋጊ አውሮፕላንን መታ ጥላለች። ይህንንም ተከትሎ ታዲያም የተከሰከሱትን የአሜሪካ አውሮፕላኖች አብራሪዎችን ለመታደግ በሚል 2 ብላክ ሃውክ የአሜሪካ የጦር ሄሊኮፕተሮች ዘልቀው ወደ ኢራን ግዛት የገቡ ቢሆንም በተመሳሳይ እንደ ጀቶች ሁሉ በኢራን የአየር መከላከያ ሄሊኮፕተሮቹ መመታታቸውም ተዘግቧል። ሁኔታውን አስመልክቶ በአሜሪካ ከፍተኛ መነጋገሪያ ሆኗል። የአሜሪካ አየር ኃይል በኢራን ግዛት ውስጥ የገጠመው ፈተና፣ ይህንን በተመለከተ ሰፊ ዝርዝር ዘገባዎች ተሰምተዋል። አስደምጣችኋለሁ። በሌላ በኩል ክቡራን አድማጮች የአሜሪካ የስለላ ተቋም የሆነው CIA ኢራንን በተመለከተና የኢራንን አቅም የሚሳኤል ክምችትን በተመለከተ ያወጣው ዘገባም እንዲሁ በመላው አሜሪካ መነጋገሪያ ሆኗል። የአሜሪካ ባለስልጣናትም ስለ ሁኔታው ለስለላ ድርጅቱን መረጃ በማረጋገጥ የሰጧቸውን ዝርዝር መረጃዎች የምታደምጡት ይሆናል። በሌላ በኩል አሜሪካ የ48 ሰዓት የተኩስ አቁም ጥያቄ ለኢራን ብታቀርብም ኢራን ውድቅ አድርገዋለች። ዝርዝሩን የምታደምጡት ይሆናል። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ በፕሬዝዳንት ዶናልድ ጄ ትራምፕ ላይ ከፍተኛ ትችት አቅርበዋል። በጦርነቱ እኛን ስበው ሊያስገቡ ይፈልጋሉ፣ እኛ አውሮፓውያን ግን ራሳቸው ፕሬዝዳንቱ ለከፈቱት ጦርነት የምንማገድበት ምንም አይነት አግባብ የለም፣ እንደጀመሩ ጦርነታቸውን ይጨርሱ ሲሉ ተናግረዋል። ዝርዝሩን የፕሬዝዳንቷን መግለጫ ታደምጡታላችሁ። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ 1.5 ትሪሊዮን የአሜሪካን ዶላር የመከላከያ በጀት መጠየቃቸው ተሰምቷል። ይህ የመከላከያ በጀት በሀገሪቱ የአሜሪካ ታሪክም ሆነ በመላው ዓለም ታሪክ ታይቶ የማይታወቅ የምንጊዜውም ከፍተኛ በጀት ተብሏል። ጉዳዩን በተመለከተ በሰፊ የምታደምጡት ዘገባ አለ። እስከ ፍጻሜ ቆዩ፣ ዝርዝሩን አድምጡ። እንደ ሁልጊዜው ግብዣይ ነው። ወደ መረጃዎቹ ዝርዝር አለፍኩ። አብረን እንከታተለው። በቅድሚያም ኢራን ተጨማሪ የአሜሪካን የጦር አውሮፕላን የመታች ሲሆን የነፍስ አድን ስራ ለመስራት ወደ ኢራን ዘርቀው የገቡ የአሜሪካ 2 ሄሊኮፕተሮችም ጥቃት እንደደረሰባቸው ተሰማ። የአሜሪካ የጦር አውሮፕላኖች በኢራንና በፋርስ ባህረ ሰላጤ ሰማይ ላይ ከባድ ደህንነት ፈተና እያስተናገዱ ነው ሲሉ የአሜሪካ መገናኛ ብዙሃን ዘገቡ። አሜሪካ መገናኛ ብዙሃን የሆኑት NBC ኒውስ እና ኒውዮርክ ታይምስ ዛሬ ሌሊቱን ባወጧቸው ተከታታይ ዘገባዎች በአንድ ቀን ውስጥ ብቻ 2
የአሜሪካ የጦር አውሮፕላኖች መመታታቸውንና የነፍስ አድን ሄሊኮፕተሮችም ጥቃት እንደደረሰባቸው ገልጸዋል። በምሽቱ የዜና ዘገባ ወደ እናንተ እንዳደረስኩት በደቡብ ምዕራብ ኢራን የአየር ክልል ውስጥ F-15E የተሰኘ ንብረትነቱ የአሜሪካ የጦር አውሮፕላን ተመቶ መውደቁ ይታወሳል። የዚህ አውሮፕላን አንደኛው አብራሪ ቀደም ብሎ በአሜሪካ ኃይሎች በሰላም መታደግ የተቻለ ቢሆንም ሁለተኛውን አብራሪ ለማፈላለግ ግን እጅግ አደገኛ የሆነ የነፍስ አድን ጥረት በአሜሪካ ኃይሎች በኢራን ውስጥ ሲካሄድ ቆይቶ ነበር። የአሜሪካው መገናኛ ብዙሃን NBC ኒውስ ሌሊቱን እንዳረጋገጠው ይህንን የጠፋ አብራሪ ለማትረፍ በነፍስ አድን ስራ ላይ ተሰማርተው የነበሩ ሁለት ተጨማሪ የአሜሪካ ብላክ ሃውክ የተሰኙ ሄሊኮፕተሮች በኢራን የአየር መከላከያ ኃይሎች ጥቃት ተሰንዝሮባቸዋል ተብሏል። በኢራን ኃይሎች በሁለቱ ሄሊኮፕተሮች ላይ ከደረሰው ጥቃት በኋላ ሄሊኮፕተሮቹ ጭስ እያሳዩ ከኢራን ግዛት ለቀው መውጣታቸውና በሰላም ማረፋቸው አብራሪዎቹም በደህና ሁኔታ ላይ እንደሚገኙ የነፍስ አድን ስራውን በሌሎች ሄሊኮፕተሮች ኦፕሬሽኑ መቀጠሉም ተመልክቷል። በዚህ እንዳለ A-10 ዋርትሆግ የተሰኘን ለቅርብ ርቀት ውጊያና ድጋፍ የሚውል ሌላ የአሜሪካ የጦር አውሮፕላን በሆርሙዝ የባህር ወሽመጥ አቅራቢያ በፋርስ ባህረ ሰላጤ ውስጥ መከስከሱ ተዘግቧል። ይህ አውሮፕላን የወደቀውም ልክ የመጀመሪያው አውሮፕላን F-15E በተመታበት ተመሳሳይ ሰዓት ገደማ በኢራን ኃይሎች ሳይመታ እንዳልቀረ ተመልክቷል። የአሜሪካ ባለስልጣናት ለጋዜጠኞች የሰጡትን መረጃ መሰረት በማድረግ የA-10 አውሮፕላን ከነበሩት ሁለት አብራሪዎች መካከል አንደኛው በነፍስ አድን ኃይሎች በሰላም መታደግ ተችሏል። ነገር ግን ሌላኛውን አብራሪ የማፈላለጉ ስራ አሁንም በሆርሙዝ አካባቢ እንደቀጠለ መሆኑን ባለስልጣናቱ አክለው ገልጸዋል። በነፍስ አድን ዘመቻው ላይ እያሉ በኢራን ኃይሎች በተደጋጋሚ ጥቃት ቢሰነዘርባቸውም ሁሉንም የጦር ኃይሎችና አባላት በደህና ሁኔታ ላይ ይገኛሉ ብለዋል። በአሜሪካ መንግስት ይህንን ጉዳይ በይፋ እስካሁን ድረስ አረጋግጦ ይፋዊ መግለጫ ባይሰጥም የኳታሩ መገናኛ ብዙሃን የሆነው አልጀዚራ በዋሽንግተን ዲሲ ከምትገኘው ጋዜጠኛው ሮዚላንድ ጃርዳን በኩል እንደዘገበችው ከሆነ በርካታ የአሜሪካ ባለስልጣናት ጉዳዩን በድብቅ አምነውታል ብለዋል። ፕሬዝዳንት ዶናልድ ጄ ትራምፕ የሳምንት ረፍታቸውን በፍሎሪዳ ከማሳለፍ ይልቅ በዋሽንግተን ዲሲ በሚገኘው ነጭ ቤተ መንግስታቸው በመቅረት የሁኔታውን ሪፖርት በቅርበት እየተከታተሉ ነው ተብሏል። የፕሬዝዳንቱ የብሔራዊ ደህንነት ቡድን አባላት በዋይት ሃውስ ዌስት ዊንግ በመሰባሰብ ስለተመታው አውሮፕላንና ስለ አጠቃላይ ሁኔታው ለፕሬዝዳንቱ ቀኑን ሙሉ አዳዲስ መረጃዎችን ሲያቀርቡ መዋላቸውን አንድ ከፍተኛ የዋይት ሃውስ ባለስልጣን ለመገናኛ ብዙሃን አረጋግጠዋል። ጋዜጠኛ ሞኒካ አልባም እንደዘገበችው ከሆነ ፕሬዝዳንት ትራምፕ ከጠዋት ጀምሮ በዋናው ቢሮአቸው ወይም በአቅራቢያው በሚገኝ የመመገቢያ ክፍል ውስጥ ሆነው ስራቸውን እያከናወኑ ነው ብለዋል። በዚህም በኢራን ውስጥ እየተካሄደ ስላለው የጠፋው አብራሪ የመፈለግና የነፍስ አድን ኦፕሬሽን ሂደት በተመለከተ ከደህንነት ቡድናቸው ተደጋጋሚ ወቅታዊ መረጃዎችን በፍጥነት እያዩ ነው ብለዋል። ይህ በዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን የተመታው የአሜሪካ የጦር አውሮፕላንን ተከትሎ ከኢራን ጋር የሚደረገውን ድርድር እንደማያቋርጠው ምንም አይነት ተጽዕኖም እንደማይደርስበት ለኤቢሲ ኒውስ ተናግረዋል። ፕሬዝዳንቱ ከጋዜጠኛ ጋሬት ሃክ ጋር ባደረጉት አጭር የስልክ ቆይታ በአሁኑ ወቅት በኢራን ውስጥ እየተካሄደ ስላለው የጠፋውን አብራሪ የመፈለግና የተመቱትን የኢራን አውሮፕላኖችና ሄሊኮፕተሮች ጉዳይ በተመለከተ ዘመቻ እየተካሄደ ነው ብለዋል። ይሁን እንጂ እጅግ ሚስጥራዊና ከፍተኛ ጥንቃቄ ስለሚፈልግ ስለዚህ የነፍስ አድን ኦፕሬሽን አንዳንድ ሚዲያዎች እያቀረቡት ባለው ዘገባ ቅር ተሰኝቻለሁ በማለት ትራምፕ ተናግረዋል። የዕለቱ ክስተቶችም ከኢራን ጋር በሚደረገው ድርድር ላይ ተጽዕኖ ያመጣሉ ወይ ተብለው ለቀረበላቸው ጥያቄ በጭራሽ አያመጣም፣ የአሜሪካ አውሮፕላኖችና የአሜሪካ ንብረት የሆኑ ሄሊኮፕተሮች ጥቃት ስለደረሰባቸው ከኢራን ጋር በሚደረገው ድርድር ላይ ምንም አይነት ችግር አይፈጥርም ብለዋል። ይህ በዚህ እንዳለ አሜሪካ የተኩስ አቁም ጥያቄ ለኢራን ማቅረቧ የተዘገበ ሲሆን የ48 ሰዓት የተኩስ አቁም ጥያቄ ከአሜሪካ በኩል እንደደረሳት የገለጸችው ኢራን የተኩስ አቁሙን ጥያቄ እንደማትቀበለው ገልጻ ውድቅ አድርጋለች። ዛሬ ሌሊቱን የፋርስ የዜና ወኪልን ጠቅሶ ሚድል ኢስት ሞኒተር እንደዘገበው ከሆነ ኢራን የ48 ሰዓት አስቸኳይ የተኩስ አቁም ጥያቄ ከአሜሪካ በኩል ቀርቦላታል ብሏል። ሆኖም ግን ኢራን ውድቅ አድርገዋለች ነው የተባለው። ዎል ስትሪት ጆርናል ይዞት በወጣው ዘገባ እንዳመለከተው በፓኪስታን በኩል ለኢራን የተላከው የ48 ሰዓት የተኩስ አቁም ጥያቄ ኢራንን በእጅጉ አበሳጭቷታል ያለ ሲሆን ኢራን በጉዳዩ ዙሪያ በሰጠችው ምላሽ እኔ ተኩስ የተከፈተ
እየደረሰብኝ ነኝ። ተኩስ አቁም ፈጽሞ አልችልም። እኔ እየተኮስኩ ያለሁት ራሴን ለመከላከል ነው። ተኳሾቹ ናቸው ተኩስ ማቆም ያለባቸው ያለችው ኢራን፣ እሷ ግን አሁን ላይ ጥቅሞቿ ስለወደሙ ምንም አይነት ተኩስ የምታቆምበት ምክንያት እንደሌለ ለአደራዳሪዎቹ ተናግራ የተኩስ አቁም ሳይሆን የምፈልገው ሙሉ በሙሉ ጦርነቱን ማቆም ነው ብላለች ኢራን። ጦርነቱ የሚቆመው ደግሞ ቅድመ ሁኔታዎች ሲሟሉ ነው። በዋናነት አሜሪካና እስራኤል በጥምረት ሆነው ኢራን ውስጥ ላደረሱት እያንዳንዱ ውድመት ቆጥረውና ስልተው ካሳ መክፈል ሲችሉ፣ በሌላ በኩል የከፈቱትን ጦርነት ራሳቸው ሲያቆሙና አሜሪካም በመካከለኛው ምስራቅ ያላትን የጦር ሰፈሮች በሙሉ ነቅላ ከአካባቢው ካልወጣች በስተቀር ከዚህ በኋላ አንድ የተጀመረና የተከፈተ ጦርነት ነው፣ የሚቆመው በቀላሉ አይደለም ሲሉ ገልጸዋል። ይህ በዚህ እንዳለ አሜሪካና እስራኤል የጦርነቱን ሁኔታ አስመልክቶ በተደጋጋሚ በሚሰጧቸው መግለጫዎች በኢራን ላይ ከፍተኛ ውድመት ማድረሳቸውን በመጥቀስ እጅግ በርካታ ቦታ የተመታቸው ኢራን በአሁኑ ሰዓት የመተኮስ አቅሟ በእጅጉ እንደተዳከመ፣ የሚሳኤል አቅሞቿም እንደተመቱና በክፉኛ ሁኔታ እንደወደሙ በመግለጽ ኢራን በአሁኑ ሰዓት የመተኮስ አቅሟ 10 በመቶ ብቻ መሆኑንና 90 በመቶ ኃይሏ ሙሉ በሙሉ መደምሰሱን ሲገልጹ ቆይተው ነበር። የአሜሪካ የስለላ ተቋም የሆነው CIA ዛሬ ሌሊቱን ያወጣቸው የስለላ ሪፖርቶች ግን ፈጽሞ ያልተጠበቁም ያልተገመቱም ሆኗል። የአሜሪካ የስለላ መረጃ እንደሚለው ከሆነ ኢራን የተመቱባትን የሚሳኤል ማከማቻዎች በፍጥነት እየጠገነች ወደ ስራ ላይ ያስገባች መሆኑን ገልጾ አቅሟም ገና በግማሽ እንዳልተነካ ይፋ አድርጓል። የስለላ ሪፖርቶች እንደሚያመለክቱት ኢራን በአሜሪካና እስራኤል የአየር ድብደባ የተመቱባትን ከመሬት በታች ያሉ የሚሳኤል ማከማቻዎቿንና ማስወንጨፊያዎቿን በጥቂት ሰዓታት ውስጥ በመጠገን በፍጥነት ወደ ስራ እየመለሰቻቸው ትገኛለች ተብሏል። የአሜሪካ የስለላ ድርጅት ሪፖርቶች አክለው ሌሊቱን ባወጡት መረጃ ኢራን አሁንም ከፍተኛ ቁጥር ያላቸው ሚሳኤሎችና ተንቀሳቃሽ ማስወንጨፊያዎችም በከፍተኛ ቁጥር እንዳሏት አጋልጠዋል። በዚህ ሳምንትም የአሜሪካ መከላከያ ኃይል ፔንታጎንና በዋይት ሃውስ በኢራን ላይ ከፍተኛ ወታደራዊ ስኬት ማስመዝገባቸውን ገልጸው ነበር። ፔንታጎን አውጥቶት በነበረው መግለጫ በ5 ሳምንታት ጦርነት ውስጥ በኢራን 11000 ኢላማዎችን መምታቱን ቢያስታውቅም የአሜሪካ የስለላ ተቋማት እንደሚሉት ከሆነ ግን የኢራንን ሚሳኤል አቅም ሙሉ በሙሉ ለማጥፋት የታለመው ዋነኛ የጦርነቱ ግብ መሳካቱን በተመለከተ ከባድ ጥርጣሬ እንዳለው የስለላ ተቋሙ የገለጸ ሲሆን ምንም እንኳን የስለላ ተቋማቱ ከድብደባው የተረፉትን የማስወንጨፊያዎች ትክክለኛ ቁጥር በእርግጠኝነት እስካሁን ማወቅ ባይችልም ኢራን አሁንም በእጇ ያሉትን በርካታ የባላስቲክ ሚሳኤሎች በመጠቀም በእስራኤልና በቀጠናው ባሉ ሌሎች ሀገራት ላይ ጥቃት የመሰንዘር አቅሟን ይበልጥ እንዳጠናከረችውንና ኃይሏን እንዳላጣችው መረጃዎቹም አመልክተዋል። የአሜሪካ ውጭ ጉዳይ ሚኒስትር የብሔራዊ ደህንነት አማካሪ ማርኮ ሩቢዮ የኢራንን የሚሳኤል ማስወንጨፍ አቅም በከፍተኛ ደረጃ ተዳክሟል 95% ብለው ነበር። የጦርነቱ ዋነኛ ዓላማ ኢራንን ማዳከም እንደሆነ ገልጸዋል። የሀገር መከላከያ ሚኒስትሩ ፒት ሄግሴትም በበኩላቸው የአሜሪካና የእስራኤል ጥቃቶች በኢራን ላይ ስላደረሱት ጉዳትና እየቀነሰ ስለመጣው የኢራን የሚሳኤል ጥቃት መጠን በተደጋጋሚ ተናግረዋል። አዎ አሁንም የተወሰኑ ሚሳኤሎችን ሊተኩሱ ይችላሉ፣ እኛ ግን መተን እንጥላቸዋለን ያሉት የአሜሪካ መከላከያ ሚኒስትር ፒት ሄግሴት ባለፉት 24 ሰዓታት ከጠላት የተተኮሱብንን ሚሳኤሎችና ድሮኖች ቁጥር አነስተኛ ሆኖ ተመዝግበዋል ብለው ነበር። በዚህም የዋይት ሃውስ ቃል አቀባይ ኬሊም በሰጡት መግለጫ እውነታው ይህ ነው ብለዋል። የኢራን የባላስቲክ ሚሳኤልና የድሮን ጥቃቶች በ95 በመቶ ቀንሰዋል ሲሉ አጣጥለዋል። የባህር ኃይሏ ሙሉ በሙሉ ተደምስሷል። 2/3 የማምረቻ ተቋማቶቿም ተጎድተዋል። አሜሪካና እስራኤልም በኢራን አየር ላይ የበላይነትን አግኝተዋል ብለዋል። ነገር ግን የአሜሪካ የስለላ ተቋማቱ እንደሚሉት ኢራን ጥቃትን ለመሸሽ ስትል አብዛኞቹን ማስወንጨፊያዎቿን ከዚህ ቀደምም ለረጅም ዓመታት በዋሻዎችና በመሬት ስር ነበረ ስትሰራና ስታከማች የኖረችው ብለዋል። በአሁኑ ሰዓት የአሜሪካና የእስራኤል ተኳሾች በእርግጥም የኢራንን የመሳሪያ ክምችት የቱጋ እንዳለ ለማወቅ ከፍተኛ የሆነ ጥረት እያደረጉ ቢሆንም ኢራን ግን አሁንም አቅሟ ፈጽሞ እንዳልተነካ ገልጸዋል። ምዕራባውያን ባለስልጣናት ለመገናኛ ብዙሃን በሰጡት መረጃና የስለላ ሪፖርቶች እንዳረጋገጡት ከሆነ
ኢራን አሁንም ቢሆን ከፍተኛና የተጠናከረ አቅም እንዳላት በቀንም እጅግ በርካታ የሆኑ ባላስቲክ ሚሳኤሎችና ሰው አልባ በራሪ አውሮፕላኖችን እየተኮሰች መሆኑን ተከትሎ ይሁን እንጂ በኢራን ውስጥ አሁን ፈተና ተደቅኗል ይላሉ የስለላ ድርጅቶቹ። ይኸውም በኢራን መንግስት ውስጥ ያለው ጥቂት መከፋፈልና የእዝና ቁጥጥር ስርዓቷን መስተጓጎሉን ገልጸው ከፍተኛ ቁጥር ያላቸው ሚሳኤሎችን በአንድ ጊዜ ለማስወንጨፍ ኢራን በእነዚህ ባለስልጣናት መከፋፈል የተነሳ እንደተቸገረች አቅሟን ግን እንዳላጣች ይገልጻሉ። ኢራን በርካታ አሳሳች ኢላማዎችን በመጠቀሟ አሜሪካ እስካሁን የመታቻቸው ማስወንጨፊያዎች ምን ያህል እውነተኛ እንደሆኑ በእርግጠኝነት ለማወቅ ተቸግሯል ተብሏል። ከመሬት በታች ያሉ ማከማቻዎች የዋሻዎችና ጉድጓዶች የተመቱና የወደሙ ቢመስሉም በተጨባጭ ግን ኢራን ቡልዶዘሮችን በመጠቀም በፈንጂ የተደፈኑባትን ማስወንጨፊያዎች በፍጥነት ቆፍራ በማውጣት ዳግም እየተጠቀመችባቸው መሆኑን የስለላ ሪፖርቶቹ አጋልጠዋል። የሲኤንኤን እና የእስራኤሉ ሃሬትዝ ጋዜጣ ከዚህ ቀደም ባወጡት ዘገባ ኢራን አሁንም የነበራትን ማስወንጨፊያዎች ግማሽ ያህሉ በመልካም ሁኔታ ላይ እንደሚገኙና እየተጠቀመቻቸው እንደሆነም አጋልጠዋል። ይህ በዚህ እንዳለ ዛሬ ሌሊቱን የኢራን ሚሳኤሎች በእስራኤል ከተሞች ላይ ከፍተኛ የሆነ ጥቃት ማድረሳቸውም ተመልክቷል። የእስራኤል ሚዲያዎች ከቴል አቪቭ እንደዘገቡት ከሆነ በማዕከላዊና ደቡባዊ እስራኤል ላይ ከባድ ጥቃት ሰንዝራለች ኢራን። የእስራኤሉ ዋላ የዜና ወኪል እንደዘገበው ከሆነ ከቴል አቪቭ አቅራቢያ የምትገኘው ቢኒ ብራክ የተባለችው ከተማ አንድ ሰው በመስታወት ስብርባሪ ጉዳት ደርሶበታል። የተመታው የኢራን ሚሳኤል ስብርባሪ ከ17 በላይ ቦታዎች ላይ ተበታትኖ የወደቀ ሲሆን መኪኖችም በእሳት ጋይተዋል። በሮሽ ሃይአን በተባለ የመኖሪያ አካባቢም የወደቀ ሚሳኤል ከፍተኛ ጉዳት ከማድረሱም በላይ የኤሌክትሪክ መቆራረጥን አስከትሏል። ከዚህም ባለፈ የመዋለ ሕፃናት ትምህርት ቤት አቅራቢያ ስብርባሪዎች የወደቁ ሲሆን የዋይኔት ኒውስ በበኩሉ እንዳለው ከሆነ በጊቫታንና በቴል አቪቭም ጥቃት መድረሱን አመልክቶ አንድ ህንጻ መመታቱም ተመልክቷል። ከማዕከላዊ እስራኤል ጥቃት በተጓዳኝም በደቡባዊ እስራኤል በሚገኘው የኔጌቭ አካባቢ በኢንዱስትሪ ዞን ላይ ሌላ ሚሳኤል በማረፉ ከፍተኛ የእሳት አደጋም አስከትሏል። የእስራኤሉ መገናኛ ብዙሃን የሆነው ቻናል 12 የተባለው መገናኛ ብዙሃን እንደዘገበው የእሳት አደጋና የነፍስ አድን ቡድኖች እሳቱንም ሆነ የደረሰውን ጥቃት ለመቋቋም እየሰሩ ነው ብለዋል። ይህ በዚህ እንዳለ አሜሪካና ጣሊያን ከፍተኛ ፍጥጫ ውስጥ ገብተዋል። አሜሪካና እስራኤል በጥምረት ሆነው በኢራን ላይ የከፈቱት ጦርነት ያስከተለው ፖለቲካዊና ኢኮኖሚያዊ ጫና የምዕራባውያንን ታሪካዊ ጥምረት እየፈተነው ይገኛል። በአውሮፓ ውስጥ የትራምፕ የቅርብ አጋር ተብለው የሚታመኑት የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ በአሜሪካው ፕሬዝዳንት ላይ ይፋዊ ተቃውሟቸውን አሰምተዋል። ጆርጂያ ሜሎኒ ለጣሊያን ብሮድካስተር ራይ የዜና ወኪል በሰጡት ቃል እንዳሉት ፕሬዝዳንት ትራምፕ በአውሮፓውያን ላይ እያቀረቡት ያለው ትችት በፍጹም የማልቀበለው በማለት ተናግረዋል። በጂኦፖለቲካዊ ደረጃ አውሮፓ ከአሜሪካ ጋር ከመለያየት የምታገኘው ጥቅም የላትም ብዬ አምናለሁ ያሉት ጠቅላይ ሚኒስትር ጆርጂያ ሜሎኒ ነገር ግን ዋነኛ ስራችን ብሔራዊ ጥቅሞቻችንን ማስከበር ነው። እናም አሜሪካ ካልተስማማን ይህንን በግልጽ መናገር አለብን። እናም በዚህ ጊዜ ደግሞ አሜሪካ በከፈተችው ጦርነት አንስማማም ሲሉ አቋማቸውን በግልጽ አስታውቀዋል። ለጣሊያን የኃይል አቅርቦት ለማፈላለግ በሳውዲ አረቢያ የሚገኙት ጆርጂያ ሜሎኒ የጣሊያን ኢኮኖሚ በጦርነቱ ምክንያት ከባድ ጫና ውስጥ በመግባቱና መንግስታቸው የጣሊያን ቤተሰቦችንና የንግድ ተቋማትን ለመጠበቅ ቆርጦ መነሳቱን አብራርተዋል። ይህ ንግግር ጣሊያን ባለፈው ሳምንት ወደ መካከለኛው ምስራቅ የሚጓዝ የአሜሪካ ንብረት የሆነ ወታደራዊ አውሮፕላን በሲሲሊ የሚገኘው ወታደራዊ ጦር ሰፈርን እንዳይጠቀም ከማገዷ ጋር ተያይዞ የመጣ ነው። የትራምፕ ቁጣ መነሻ የሆኑት አውሮፓውያን የሆርሙዝ ወሽመጥን ለመጠበቅ እገዛ ለአሜሪካ እንዲያደርጉ ቢጠየቁም አሻፈረኝ ማለታቸውን ተከትሎ ትራምፕ ተቆጥተዋል። ትራምፕ አውሮፓውያን ነዳጁን በብዛት ስለሚጠቀሙበት ማስከፈት ያለባቸው አውሮፓውያን ናቸው ቢሉም ጣሊያንና ሌሎችም የአውሮፓ ሀገራት ግን የጦርነቱን ህጋዊነት አጥብቀው እየጠየቁ ይገኛሉ። ጦርነቱ ህጋዊ አይደለም፣ ሄዳችሁ ለከፈታችሁ ጦርነት እናንተም ተወጡት፣
ሞት እኛን አትጥሩ ሲሉ አውሮፓውያን ፊታቸውን በትራምፕ ላይ አዙረዋል። ትራምፕ ግን ኔቶን ጨምሮ ከኔ ጋር ያላችሁን ህብረት በትነዋለሁ ያኔ ምን እንደሚወጣችሁ አያለው ሲሉ በአውሮፓውያን ላይ ከፍተኛ የሆነ ትችትና ከፍተኛ የሆነ ቁጣቸውን አሰምተዋል። በዚህ እንዳለ ጦርነቱ የቀጠለ ሲሆን የዓለም የጤና ድርጅት በኢራን የጤና ተቋማት ላይ ከፍተኛ ጥቃት እየተፈጸመ ነው በማለት ተቃውሞውን ገልጿል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በማህበራዊ ትስስር ገጻቸው ባሰፈሩት መግለጫ በኢራንና በመካከለኛው ምስራቅ እየተባባሰ ባለው ግጭት ሳቢያ በኢራን ዋና ከተማ ቴሄራን በሚገኙ የጤና ተቋማት ላይ ከፍተኛ ጉዳት እየደረሰ መሆኑን ገልጸዋል። ከነዚህ መካከልም ከ1920 ጀምሮ ለአንድ ክፍለ ዘመን በምርምርና በሕክምና ሲያገለግል የቆየው ታዋቂው ፓስተር ኢንስቲትዩት በጦርነቱ ከፍተኛ ጉዳት ደርሶበት አገልግሎት ማቋረጡን ጠቅሰዋል። በተጨማሪም የደላራም ሲና የአእምሮ ሕክምና ሆስፒታልና ለካንሰርና ለሌሎችም በሽታዎች መድኃኒት የሚያመርተው የቶፊቅ ዳሩ ፋብሪካ የጥቃቱ ሰለባ መሆናቸውን በዝርዝር አስፍረዋል። ዋና ዳይሬክተሩ አክለውም ከመጋቢት ወር መጀመሪያ አንስቶ በኢራን የጤና ተቋማት ላይ ከ20 በላይ ጥቃቶች መፈጸማቸውን ድርጅታቸው ማረጋገጡን በዚህም የ9 ሰዎች ሕይወት ማለፉን ገልጸዋል። ጥቃቶቹ ከቴህራን ውጪም በመስፋፋት በኢማም አሊ ሆስፒታል ላይ በደረሰም ፍንዳታ ህመምተኞች እንዲፈናቀሉ ማድረጉን ጠቁመዋል። ግጭቱ የጤና ባለሙያዎች የዜጎችን ደህንነት አደጋ ላይ እየጣለ መሆኑን ያሳሰቡት ዋና ዳይሬክተሩም ሰላም ከሁሉም በላይ መድኃኒት ነው በሚል ጥሪ መልእክታቸውን ደምድመዋል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በታሪክ ከፍተኛ የሚባል 1.5 ትሪሊዮን የአሜሪካን ዶላር የመከላከያ በጀት እንዲመደብላቸው መጠየቃቸው ተሰማ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለ2027 የበጀት ዓመት በሀገሪቱ ታሪክ ታይቶ የማይታወቅ 1.5 ትሪሊዮን ዶላር ከ234 ትሪሊዮን ብር በላይ ማለት ነው የመከላከያ በጀት ለኮንግረሱ አቅርበዋል። ይህ ካለፈው ዓመት ጋር ሲነጻጸር የ50 በመቶ ጭማሪ ያሳየ ሲሆን ዓለም አደገኛ በሆነችበት በዚህ ወቅት ጠላቶቻቸውን ሊያስፈራሩ የሚችሉ ግዙፍ ጦር ለመገንባት ያለመ በጀት ነው ብለውታል። በጀቱ በዋናነት በኢንዶ ፓሲፊክ ቀጠና የቻይናን ተጽዕኖ ለመቋቋም በጦርነቶች ምክንያትም ያለቀባቸውን የጦር መሳሪያ ክምችትንም ለመተካት የታቀደ እንደሆነ መገናኛ ብዙሃን ዘግበዋል። ከዚህ ግዙፍ በጀት ውስጥም 185 ቢሊዮን የአሜሪካን ዶላር የሚሆነው ጎልደን ዶም ለተሰኘው አወዛጋቢ የሚሳኤል መከላከያ ሲስተም እንዲውል የተመደበ ሲሆን የቀረው ደግሞ ለዘመናዊ F-35 ተዋጊ ጀቶችና ለጦር መርከቦችና ለሰርጓጅ መርከቦች ግዢ የሚውል ይሆናል ተብሏል። ትራምፕ ይህንን ግዙፍ ወጪ ከውጭ በሚገቡ ምርቶቻቸው ላይ በሚጣል አዳዲስ የታሪፍ ገቢዎችን ለመሸፈን ማቀዳቸው የተገለጸ ሲሆን ይህም የአሜሪካን ወታደራዊ የበላይነት ወደ ላቀ ደረጃ ለማድረስ የተያዘ እቅድ ተደርጎ ተወስዷልም ብለዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው መራረጥኩላቸው የመገናኛ ብዙሃን መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።
ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ